12ኛ ክፍል እንደዚህ ተማሪ ሆኜ በየ8 ቀኑ እንግዲህ አስቡ ዛሬ 10 ዓመት በፊት ነው። በየ8 ቀኑ 10,000 ኢትዮጵያ ብር ይሰጠኛል። ለነዳጅ አላውጣው፣ ለአስቤዛ አላውጣው፣ ልብስ አልገዛበትም፣ ውጪ ከሰው ጋር አልገናኝበትም እኮ ምንድነው ማረግበት እና ራሴን ያመኝ ነበር የእውነት እና እንደዚህ ቅድድድ አድርጌ ሽንት ቤት ውስጥ ጨምሬ ዋለቅቄበት አቀለው በሩ ላይ ማለት ነው። ትምህርት ቤት የሷ ባዮሎጂካል ልጆች አሉ? አዎ አሉ። ስንት ናቸው? 2 ወንዶች። አንዱ ወንድ ነው ግን ባይሴክሹዋል ማለት 2 ጾታ ወንድ ነው ግን ሴት ነው። ኢትዮጵያ ውስጥ እንዴ በተፈጥሮ አላ እንደዚህ አይነት ነው ሲወለድ 2 ጾታ አለው ወንዱ ልጇ ማለት ነው። ሴቷ ደግሞ ይሄ የአይምሮ እድገት ውስንነት ያለባት ኦቲስቲክ ነገር። አዎ ግን እንደዚህ በሰውነት አካል ላይ የሚታይ ሳይሆን አይምሮአዊ እድገቱ ብቻ የቆመ አይነት እንደዚህ አይነት ናት ሴት ልጇ። ወንዱ ስንት ዓመታቸው ነው? ወንዱ 22 ዓመት ሴቷ 17 ዓመት ምናምን እንደዚህ። እና ባይሴክሹዋል what kind of life ነው? ምን አይነት ላይፍ ነው የሚኖሩስ? ኖርማል ምንም ኖርማል ነው። ልክ አንድ ጾታ ያለው ሰው እንደሚኖር። ሴት ነው የሚኖረው ወንድ ነው የሚኖረው? ወንድ ነው። ወንድ እንደሆነ ነው ሰው የሚያውቀው። ከዛ ወንድ ነው ብሎ ነው የሚያስበው። ግን ደግሞ ውስጡ ያለው ስሜት የሚያደርገው ነገር ቤት ውስጥ የሚወደው ነገር እሱ ደግሞ ሴትነቱ ነው የሚያመዝነው። ባዮሎጂካሊ በተፈጥሮ ሁለቱም ጾታ ያላቸው ሰዎች አሉ። ለምሳሌ እኔ በሱ ነው ያየሁት ኦሬዲ። ሪሊ ግን እሷ ወልዳው ነው? እርግጠኛ ነሽ? የደሟ ነው? እርግጠኛ ነሽ? ጀስት ምንም የተለየ ነገር የለውም። እንዴት ነው የኔ ላይፍ አሁን እዛ ውስጥ እያለ ምንም የተለየ ነገር የለም። ኖርማል ነው። ትምህርት ቤት መሄድ ማንኛውም ሰው ትምህርት ቤት ይሄዳል፣ ይማራል፣ ይመጣል አይነት ላይፍ ነው። ምንም የተለየ ነገር የለም። የተለየው ነገር ምንድነው? ማናችንም ከማናችንም ጋር አንገናኝም ማለት ማታ ዲነር ራት ልንበላ እንችላለን እንደ ፋሚሊ ተሰብስበን። ግን ይሄ አብሮ ማውራት አብሮ መቀራረብ በጣም የጠበቀ ምናምን ኢንቲሜሲ የለንም። በቃ ምንም የለንም። ብቸኛ ነን። አንድ ቤት ውስጥ እንኖራለን እንጂ ሁላችንም ብቸኞች ነን። ከዛን ደግሞ ሌላው ከማንኛውም ሰው ጋር ምንም አይነት ግንኙነት እንዲኖረን አይፈቀድም። እሱ አትፈልግም? አዎ። ለምን ወደዚህ የምታደርገው? በቃ አይቻልም፣ በጣም አይቻልም። ይሄ ህግ ነው። ከማንም ጋር ምንም ሌላው ቀርቶ ስልክ እንኳን የለንም። ስልክ ሳይኖረን ቀርቶ ሳይሆን በቃ አያስፈልግምና ስልክ እንኳን የለንም። ማንም ምንም ነገር የለውም። በቃ ምናልባት ከትምህርት ቤት ከተመለስን ወደ መጽሐፍ ማንበብ ካልሆነ በስተቀር ወይ ደግሞ ግቢ ውስጥ መንቀሳቀስ ካልሆነ በስተቀር ይሄ ከዛ የዘለለ ፊልም እንኳን ማየት አይቻልም፣ ቲቪ አይቻልም። ቤተክርስቲያን ምንም ሄድስ እንዴ ሃይማኖት የለንም እኮ እኛ። ሃይማኖት የሚባል ነገር ሲጀመር አይታወቅም። እሷም አታውቀውም። ልጆቿም አያውቁም። ኧረ ማንም ምንም ስለ ሃይማኖት የሚታወቅ ነገር። ስንት ዓመትሽ ነበር አንቺ ያኔ? 12 13 14 15 ለምሳሌ ልክ ሃይ ስኩል ጨርሼ ነው ዩኒቨርሲቲ ላይ ነው ሙሉ በሙሉ እኔ ዩኒቨርሲቲ ስደርስ ነው ሙሉ በሙሉ ጠቅልለን ይወጣ ነው ከዚህ ሀገር። አዎ ከዛ በፊት መመላለስ ነው እንጂ ሙሉ በሙሉ የጨረስኩት ትምህርት እዚህ ነው። ግን ከዛ በፊት መመላለስ ነው እየተመላለሱ ብዙ ሀገር ማየት፣ በጣም ብዙ ሀገር ማለት ነው። ዞረሻል? ብዙ ሀገር። አዎ እዚህ ኢትዮጵያ ሆነሽ ማለት ነው? አዎ በጣም ብዙ ሀገር አይቻለሁ። የት? ቻይና፣ ጀርመኒ፣ ሆላንድ። ለምን ነበር የምትሄዱት? ፈንድራይዚንግ ይሰራል። ኢትዮጵያ ውስጥ ህጻናት አሉ፣ አሳድጋቸዋለሁ፣ ስለዚህ ብር ብላ ትወስዳለች። አዎ ብዙ ይሰራል። ከዛን ደግሞ ገበሬ ነች፣ የእርሻ ቦታ አለ። ከዛም በኋላ አይደለም አሜሪካን ሀገር። እሺ ከዛም በኋላ እሱን ደግሞ ስራ ለመስራት ይኬዳል። ትልቅ የዳቦ ፋብሪካ አላት፣ እሱን ባሏ የሚመራው ነው። ከዛን እሱን ለመምራት ይኬዳል። ኧረ በጣም ብዙ ስራ ስለሚሰራ የሆነ ሳለ ይኬዳል። በቃ ደግሞ እኛ ተተተን ስለማንኬድ ትምህርት ከሌለ ግዴታ ስለሆነ እንሄዳለን። ግን ይሄ ኖርማል ነው ማለት አሁን ኖርማል ነው የምለው በቃ ይሄ ማንኛውም ሰው በላይፍ ውስጥ የሚያደርገው ነገር ስለሆነ እኛ እንደ ኖርማል ዝም ብለን ተቀብለን እንኖራለን። እኔ ደግሞ ከሌሎቹ ትንሽ ሌሎቹ ስፖርት ይወዳሉ። ስፖርት ላይ ትኩረት አድርገው ነው በጣም ስፖርት ይወዳሉ። ጂምናስቲክ ይሰራሉ። እኔ ደግሞ ማንበብ ላይ ብቻ ነው ፎከስ ማድረገው። በቃ ሁሉ ጊዜ ማንበብ ነው እና የተለያዩ መጽሐፎችን አነባለሁ። እኛ ቤት ደግሞ በብዛት ያለው የጥንቆላ መጽሐፍ ነው። እዚህ ኢትዮጵያ? አዎ በቃ የጥንቆላ መጽሐፎች ምናምን አሉና በእንግሊዘኛ ከዛ ማኒፌስተሮችን አያለው። አዎ እና ከዛ ውጪ ደግሞ እሷም የምታሳየኝ ስታይም የማየው ለሁላችንም የምታሳየኝ ማኒፌስተሮችን ነውና። ማኒፌስተር ምንድነው?
ለምሳሌ በታሮት ማኒፌስት ይደረጋል፣ በአስትሮሎጂ ማኒፌስት ይደረጋል። እንደ ጥንቆላ ማለት ነው። ኮከብ ይቆጠራል፣ ቀን ይቆጠራል፣ የሚሰራ ነገር አለ። እሱ ነው ማኒፌስት የሚደረገው በቃ እየተጠራ የሚባል ነገር አለ፣ የሚደረግ ነገር አለ እንዴ ዋናው እነሱ እኮ እና የሚሰራ ነገር አለና እኔ ደግሞ እሱን ነገር ስለማይ ከመጽሐፍ ጋር ስለሆነ በጣም ብዙ ጊዜ እንትን እምለው እቆጥራለሁ። በቃ ኮከብ እቆጥራለሁ፣ ቀን እቆጥራለሁ፣ ከዛን መዳፋ ያለው በቃ የሆነ ይሄ ማንበብ መለማመድ በቃ እንደዛ ነው የማደርገውና በጣም ፎከስ አድርጌ የምሰራበት ማለት ነው። ፈልጌው ሳይሆን ጊዜ በቃ ከትምህርት ውጪ ሌላ በምንድን ነው ማሳልፈው ጊዜ የለምና ብቸኛ አይደለም። ብቸኛ ስለሆነን በቃ ራሴን ማስገባበትና ጊዜ ማጠፋበት በዛ ነበርና ዩኒቨርሲቲ እስክገባ ድረስ ወደ አሜሪካ ነገር እስከሄድ ድረስ ኖርማል ነው። በቃ ውጤት ያላት ተማሪ መባልኝ ምናምን በቃ አነባለሁ፣ እሰራለሁ። በቃ ይሄ ምንም የወጣ ነገር የለኝም። እኔ የማስበው ነገር ደግሞ ምንድነው በቃ ውጤት ያለኝ ተማሪ ነኝ፣ ጥሩ ዩኒቨርሲቲ ስኮላርሺፕ አገኛለሁ፣ ሄዳለሁ፣ እማራለሁ። ከዛን ልክ ትምህርቴን እንደጨረስኩኝ መጥቼ የራሴን ፕሮጀክት ኢትዮጵያ ላይ እሰራለሁ። በቃ ከዛም የኔ ማማለች ዳዳለ በቃ እንደዛ ብዬ ነው ማስበውና ላይፍ በጣም ሲምፕል ማለት ነው፣ ምንም ቻሌንጅ ፉል ያልሆነ። ከዛም በምንሄድበት ህፃናት ማሳደጊያዎች በምናያቸው በጣም የተጎዱ ሰዎች በምናይበት አጋጣሚ ሁሉ ለኔ ለፐርሰናል የሚሰጠኝን ነገር ሁሉ እየሰጠው ነበር የምወጣው ማለት ነውና በቃ እንደዚህ ያደርጋለሁ የሚል በቃ እሱም ብቻ ነው። ዩኒቨርሲቲ ከገባው በኋላ ነው እዛ ሄጄ ዩኒቨርሲቲ ከገባው በኋላ የት ሀገር ዩኒቨርሲቲ ገባሽ? የት ስቴት? ሲያትል ነው። ከዛ ዩኒቨርሲቲ ገባውኝና ልክ 10ኛ ክፍል ድረስ ውጤቴ በጣም አሪፍ ነው። እሺ በነገራችን ላይ በጣም ስሸለም ነበር እስከ 10ኛ ክፍል እዚህ ኢትዮጵያ ራሱ እያለሁ ማለት። እሺ ከዛ ልክ 12ኛ ክፍል እየገባው ስመጣ ይሁን እንዴት ነው ብቸኝነት መቆዘም አይነት ነገር እያመጣው እና ውጤቴ በጣም ወረደ። ለምሳሌ እስከ 10ኛ ክፍል አንደኛ ነው ከሴክሽን ራሱ ያለው ማለት ነው። ከክፍሌ ብቻ ሳይሆን ከሴክሽን አንደኛ ነው። 11ኛ ክፍል 38 ተማሪዎች አለ። ካለኑ 38 ተማሪዎች 38ኛ ነው የወጣሁት። ጂሰስ የሆነ ውሉ ጠፋብኝ። የጠፋብኝ ምንድነው? እሺ ቤት አለኝ፣ መኪና አለኝ፣ ገንዘብ አለኝ፣ 3-4 ሞግዚት አለኝ። ቆይ ከዛ ለምንድን ነው የምለፋው አሜሪካን ሀገር ማለት ነው ብዬ ማሰብ ጀመርኩኝ ማለት ነው። እዚህ ያለው ራሱ ማንበብ፣ መልፋት፣ መስራት፣ ለውጤት መታገል ለምን ነው የመጨረሻው ግቤ ገንዘብ ከነበረ ገንዘብ አግኝቼ ራሴንም ሌሎችንም ማገዝ ከሆነ እንዴ ገና ትምህርት ሳልጨርስ ራሴም እየኖርኩኝ ነው፣ ሌሎችንም ማገዝ እችላለሁ። የምቾት ቀጠና ውስጥ ገባሽ? አዎ ሌሎችንም ማገዝ እችላለሁ፣ ራሴም ደግሞ እየኖርኩ ነው። ብሪት ይሰጥሽ ነበር በጣም እንደውም ይኸውልህ የብሩን ሳልነግርህ ማለት ነው ማን የሆነ ሰዓት ላይ ልክ 11ኛ ክፍል 12ኛ ክፍል እነዚህ ተማሪ ሆኜ በየ8 ቀኑ እንግዲህ አስቡ የዛሬ 10 ዓመት በፊት ነው። በየ8 ቀኑ 10,000 ኢትዮጵያ ብር ይሰጠኛል። ጂሰስ ለነዳጅ አላወጣው፣ ለአስቤዛ አላወጣው፣ ልብስ አልገዛበትም፣ ውጪ ከሰው ጋር አልገናኝበትም እኮ ምንድነው ማረግበት እና ራሴን ያመኝ ነበር የእውነት። እና እንደዚህ ቅድድድ አድርጌ ሽንት ቤት ውስጥ ጨምሬ ዋለቅቄበት አቀለው በሩ ላይ ማለት ነው። በቃ ምንም ማረግበት ነገር የለም። ባንክ ማስቀመጥ አልችልም። ይሄ በጣም ህገወጥ ነው። ሌላ ከጀርባ ተንኮል እንዳሰብኩ ነው የሚታሰበው። ስለዚህ እንደዛ ማድረግ አልችልም። አዎ እንደዛ አይነት ነገር አይደረግም። ሲጀመር አካውንት የለንም። ምን ያደርግልናል አካውንት? እና እንደዚህ አይነት ነገር አይደረግም። ግን ምንድነው ማረግበትና ማረግበትም የሆነ ሳለ ለሰው መስጠት ከልክላይ ነበር። ከማንም ሰው ኢቭን በምንሄድበት ቦታ መስጠትም ምንም ማረግም ከልክላይ ነበር። አያገባሽም በቃ አያገባሽም አታድርጊ የሚል ነገር ላይ ደርሳ ስለነበረ ያ ነገር ለኔ ከዛ ያለፈ ነገር የለውምና በቃ እሱ ነው ድብርት ውስጥ እየከተተኝ የመጣው ማለት ነው። ምንም አላረገውም። ስለዚህ እንደዛ ማደርግበት ጊዜ ነበር ነዋይ እና በቃ ይሄ ትምህርቱ ላይ ይሄ ቪዥን ብዬ በፊት ማስባቸው ዶክተር መሆን ፈልጋለሁ፣ ከዛን ዶክተር ሁኚ ስኬታማ ሁኚ ምናምን የምለው ነገር ሁላ ጠፋብኝ ማለት ነው። ከ10ኛ ክፍል በኋላ ጠፋብኝ። ኦሬዲ እኔ ተምሬ ሰርቼ በትምህርት አገኘዋለሁ ያልኩትን ስኬት ኦሬዲ ያው ከዛን ያገኘሁትን ደግሞ ከማንም ጋር ኢንጆይ አላረገውም ማለት በቃ የታጠረ የሆነ ግቢ ውስጥ ነው የምኖረው። ስለዚህ
11ኛ 12ኛ ውጤቴ የለም ማለት ነው በቃ